አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ ቤተሰቦች ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያድርግልን። ዛሬ እንደተለመደው በአዲስ ቪዲዮ የወርቅን ዋጋ ይዤላችሁ ብቅ ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ለብዙ ሰው እንዲደርስ አድርጉ። ዛሬ ቀኑ ማክሰኞ ነው፣ ኖቬምበር 11 2025። በዛሬ በማክሰኞ የቀኑ ውሎ እንግዲህ ቀጥታ ወደ መጣሁበት አልፋለሁ። የወርቅን ዋጋ ነው ይዤ የመጣሁት ማለት ነው ውዶች። የዛሬ በጅዳ 1 ግራም 21 ካራንት ባህሪን 425 ሪያል እየተሸጠ ይገኛል። ይሄ እንግዲህ የግራሟ ዋጋ ብቻ ነው፣ ያለ ደሪባ ያለ መሀል እንዲሁም ያለ መስነእያ ማለት ነው። ከመስነእያ ጋር 478 480 እንደዛ እየተሸጠ ይገኛል ማለት ነው። ስለዚህ በመካ 1 ግራም 21 ካራንት ባህሪን የግራሙ ዋጋ ብቻ 423 ሪያል እየተሸጠ ይገኛል። ያው እንግዲህ ሳውዲ አረቢያ ላይ ይሄ ነው ባልላችሁም የ2 ሪያል የ3 ሪያል ልዩነት ነው ያለው ማለት ነው። ከዛ በመቀጠል እንግዲህ ጦይፍ ላይ 1 ግራም 21 ካራንት ባህሪን 428 ሪያል እየተሸጠ ይገኛል። በመዲና 1 ግራም 21 ካራንት ባህሪን 426 ሪያል በመሸጥ ላይ ይገኛል። ይሄ እንግዲህ እየነገርኳችሁ ያለሁት የግራሙ ሂሳብ ብቻ ነው እኔ የነገርኳችሁ ማለት ነው። መስነእያ ያለ የመሀል መክሰብ ይላሉ፣ ያ ጭማሪ ያለ የመስነእያ ያለ ደሪባ አለ ማለት ነው። ይሄንን ስታስቡት ይሄ ሲደመር በጣም ከፍ ይላል ብሩ ማለት ነው። እኔ የግራሟን ሂሳብ ስነግራችሁ አንቺ እዚህ የምትነግሪን ወርቅ ቤት ስንሄድ ብሩ ይበዛል የምትሉት በደንብ ሰቡበት ለናንተ ማለት ነው። ምክንያቱም እኔ የግራሟን ሂሳብ ስነግራችሁ ለብቻ የመስነእያ ለብቻ ነው የምናገረው ሁልጊዜም እኔ። እንዲሁም ደግሞ ከደሪባ ጋር ይሄን ያህል ብዬ ነው የምናገረው እንጂ ዝም ብሎ ምን እንደነው ሾላ በደፈናው እንደሚባለው አይደለም ማለት ነው ሀባይ። ከዛ ውጭ ግን ጀዛን 1 ግራም 21 ካራንት ባህሪን 420 ሪያል እየተሸጠ ይገኛል። የግራሟ ሂሳብ ብቻ ማለት ነው። መስነእያ ጭማሪ ያለው እንግዲህ መስነእያ እንደ ወርቁ ነው ማለት ነው። እንደምትገዙት ወርቅ ነው። ያው እንግዲህ በ475 በ480 እስከ 485 ድረስ አለ ማለት ነው። ይሄ ከመስነእያ ጋር ነው። ደሪባ የታወቀ ነው፣ የተደነገገ ነገር ነው። በግራም ያኒ 15 ሪያል ጭማሪ አለው ማለት ነው ውድ ቤተሰቦች። ከዛ ውጭ ግን ደማም ላይ 1 ግራም 21 ካራንት ባህሪን 490 ሪያል እየተሸጠ ነው ከመስነእያ ጋር ማለት ነው። ሪያድ 1 ግራም 21 ካራንት ባህሪን 495 ሪያል በመሸጥ ላይ ይገኛል ማለት ነው። እና ውዶችዬ ከሚስ ምሽት ሀባሃ ተመሳሳይ ነው፣ ብዙም ርቀት የለውም። ሳውዲ ላይ የተጠጋጋ ነው። አሁን ላይ የ3 የ4 ሪያል ልዩነት የሚባልም አይደለም፣ የተቀራረበ ነው። እና ዋጋው የከሚስና የአበሃ የወርቅ ዋጋ 21 ካራንት ባህሪን 422 424 ሪያል ነው ማለት ነው እየተሸጠ ያለው አሁን ላይ። ስለዚህ ሀባይብ እንግዲህ በሳውዲ አረቢያ ያለው የወርቅ ዋጋ ይህንን ይመስላል። አሜሪካ ነገር 1 ግራም 21 ካራንት ባህሪን 117 ዶላር እየተሸጠ ይገኛል ማለት ነው። ይሄ በአሜሪካን ያለው የዛሬ የማክሰኞ የቀን ውሎ ነው ማለት ነው። ከዛ ውጭ ኢማራት 1 ግራም 21 ካራንት ባህሪን 427 ድርሃም እየተሸጠ ይገኛል በኢማራት ማለት ነው። ያኔ ከደሪባ አለ ታውቃላችሁ። ኢማራትም ማንኛውም ቦታ አለ፣ መስነእያ አለ። ይሄንን አሰቡበት። ኢማራትም ያላችሁ ውድ ቤተሰቦች ማለት ነው። ከደሪባና ከመስነእያ በአጠቃላይ 500 ከዛ በላይ ድርሃም ይሆንባችኋል ማለት ነው። ሁሉም ጋር ያው አንድ ነው፣ ወርቅ ልዩነት የለውም ማለት ነው። ስለዚህ ኮይት ላይ 1 ግራም 21 ካራንት ባህሪን 36 ዲናር እየተሸጠ ይገኛል። በኳተር 1 ግራም 21 ካራንት ባህሪን 425 ሪያል እየተሸጠ ይገኛል ማለት ነው። ጆርዳን ያላችሁ ውድ ቤተሰቦቼ 83 ዲናር በመሸጥ ላይ ይገኛል ማለት ነው። ዛሬ ያው ጨምሯል ማለት ነው። እና ሀባይብ
እንግዲህ ወርቅ መግዛት ስትፈልጉ ወርቅ ስትገዙ ማለት ነው ከገዛችሁ በኋላ አትለድሙ። እኔ ምን ጊዜም የምላችሁ ነው። በቃ እኔ ወርቅ ገንዘቡን አላህ ይስጠኝ እንጂ ከገዛሁኝ የምለድምበት ጉዳይ የለኝም። ለምን እየጨመረ ነው። በ300 ሪያል እንደው ተወደደ እየተባለ የገዙ ልጆች እሰቡት እስኪ አሁን ምን ያክል ነው ወርቅ ተወደደ እያሉ ማለት ነው። 350 370 የገዙ ልጆች። ስለዚህ እሰቡበት። ከዛ ውጭ ዛሬ በጀርመን 1 ግራም 21 ካራንት ባህሬን 116 ዩሮ እየተሸጠ ይገኛል ማለት ነው ጀርመን አገር። ካናዳ 1 ግራም 21 ካራንት ባህሬን 164 ዶላር እየተሸጠ ይገኛል ማለት ነው። ስለዚህ ያው ወርቅ አያከስረንም ገንዘቡ ካለን አላህ ከረዘቀን ብትገዙ። ከዛ ውጭ በኢትዮጵያ 1 ግራም 21 ካራንት ባህሬን 22500 እየተሸጠ ይገኛል ማለት ነው። የአንዷ ግራም 21 ካራንት ባህሬን ማለት ነው። ሀባዩ እንግዲህ 21 ካራንት የሳዑዲ አለ፣ የዱባይ አለ፣ የኳተር አለ፣ የኢትዮጵያ አለ። የማንኛውም ሀገር የየራሱ የሆነ 21 ካራንት አለው። ነገር ግን ስትገዙ እናንተ ማወቅ ያለባችሁ 21 ካራንት ባህሬን መሆን አለበት ማለት ነው። ምን ጊዜ የሚምላችሁ ኢትዮጵያ የትኛው ያዋጣል ለምትሉት 21 ካራንት ባህሬን እዚህ ውጭ ሀገር ሆናችሁ የገዛችሁት ኢትዮጵያ ለመሸጥ ከሆነ የሚጠቅማችሁ እሱ ነው 21 ካራንት ባህሬን ማለት ነው። ነገር ግን ሀገራችን አብዛኞቹ ማለት ይቻላል 21 ካራንት ባህሬን ነው እያሉ የሚሸጡት ድብልቅ ነው ማለት ነው። ለምሳሌ ከውጭ ሀገር ያልተሰራውን ወርቅ ያስገቡና ይቀላቅሉበታል። ይቀላቅሉና አብረው ይሰሩታል ማለት ነው። አብዛኛውን ማለት ነው። ሁሉም ባይሆን አሉ ብዙ ፈጣሪያቸውን ፈርተው የሚሰሩ የሚሸጡ አሉ። በዛው ልክ ደግሞ ገንዘባቸውን ብቻ ተመልክተው ጥቅማቸውን ብቻ አስበው እንደዚህ አይነት የሚሰሩ ሰዎች አሉ። ይሄንን ማወቅ አለባችሁ ማለት ነው ሀባይ። ስለዚህ ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። ስለ ደሪባ ስለ መስነያ ብዙ ጊዜ ያው እጠየቃለሁ። እኔም ደግሞ ታውቃላችሁ ብዙ ጊዜ ስለመመለስ ወርቅ 250 የሚል የሰራሁት ቪዲዮ አለ በደንብ የሚያብራራ። እሱን መጀመሪያ ኮመንት ላይ ያደርግላችኋለሁ እየገባችሁ ተመልከቱ ማለት ነው።